ታውቂያለሽ አይደል? ታውቂያለሽ አይደል? ዝም በይ። እርግጫና የእናትሽን ግርግጫ ችዬ ሌሊት እንኳን በሰላም እንዳላድር የሰላም እንቅልፍ እንዳልተኛ ከራብ ጋር ስታገለጋለሁ 17 ዓመቱ 17 ዓመቱ አፍሽን እከፍታለሁ ብትይ የማደርግሽን ታውቂያለሽ አይደል? ታውቂያለሽ አይደል? ታውቂያለሽ አይደል? ምን በደልኩ እኮ ምን በደልኩ? የበደልኩኝን አታስታውሽም? ዝም ምን አደረኩ? አታስታውሽም? ለነገሩ አንቺ እንዴት ታስታውሻለሽ? እኔ ነኝ እንጂ ያን መከራ ሌሊት ያን መከራ ቀን ያሳለፍኩት። አንቺማ በእናትሽ እየተቀማጠልሽ እንዴት ታስታውሻለሽ? በእናትሽ? አዎ በእናትሽ። ታውቂያለሽ? ታስታውሻለሽ? ታስታውሽ? እኔ እኮ ያደግኩት ያንቺን ፍርፋሪ እየበላሁ ካልተረፈሽ ጾሜን እያደሩ ቀን ያንቺን እርግጫና የእናትሽን ግርግጫ ችዬ ሌሊት እንኳን በሰላም እንዳላድር የሰላም እንቅልፍ እንዳልተኛ ከራብ ጋር ስታገለጋለሁ 17 ዓመቱ 17 ዓመቱ አታስታውሽም? እኔ በአባባ ሞት በጣም እየፈራሁ ነው። በአባባ ሞት ስል የኔ አባባ በእንዳንቺ አይነት ከፍታፋ አይጠራምሽ። ደግሞ አባባን እኮ እናትሽን የገደለችው አታስታውሽም እንዴ? እናቴ ያልገደለችው እናቴን አልገደለችው። ራሱን አጥፍቶ ነው የሞተው። ራሱን አጥፍቶ የግዴታ ሰው ለመሞቱ ሰው ለመግደሉ ስለት የጦር መሳሪያ አዲያ ምን ቀርቦ መግደል አለበት? ንገሪኛ ንገሪ። ደግሞ ለእናትሽ ተወገኛለሽ። ንገሪ 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 ንገሪ። ለነገሩ ባዛሩ የተሻለ ሳይሆን አይቀርም። አንቺም ሞተሽ ከምትገላገይ ሳይመግደል እኮ ወንጀል ነው። እኔም ተስፋዬን አታጨልምብኝ እባክህ። ሰው መግደል ወንጀል ነው እንዴ? እና ለአንተ ሰው መግደል ወንጀል አይደለም እንዴ? ወንጀል ከሆነ እንዴት እናትሽ ወንጀለኛ ሳትሆን? እናትሽ እኮ የገደለችው አባቴን ነው አይደል? እናቴ ያልገደለችው እናቴ ያልገደለችው እናቴ ያልገደለችው ራሱን አጥፍቶ ነው የሞተው። ታውቃለሽ? በራሱ ቤት በራሱ አልጋ ከወንድ ጋር ስትማግጥ አባቴን ለጎዳና ተዳዳሪ አድርጋ በቅናት አንገብግባ ውርጭና ብርድ እየገረፈው እሳት እያቃጠለው እኮ ነው አባቴ ተንገብግቦ የሞተ። እና በእናቴ ጥፋት እኔ መከታተል አለብኝ። እና ታዲያ አንቺ የእሷን ውለታ ማን ይክፈል? እኔ እኮ ልተናኛት በቃ እህቴማ እህቴ ነበርሽ። እና ታዲያ ምን በደልኩ? በእናቴ ቅጣት ለምን እኔ ትቀጣተኛለህ? እናትሽንማ እንዴት አገኘዋል? እናትሽማ
ሞት አይቀርም ወሰዳት። ሞት እንደማይቀር ታውቂያለሽ። ስለዚህ አንቺም ብዙ እድሜ ቆይተሽ ብዙ ሰዎችን ከምታንገላችን እናትሽን ልብ አይደል ይዘሽ። ስለዚህ ዛሬ ልብሽን አውጥተሽ እኔ እኮ ያኔ ሕፃን ነበር። እኔም ሕፃን ነበር። ግን የእንጀራ እናት እንዲህ እንዲጨክና የእንጀራ እናት አንቺ የአንቺ እናት ግን እንደት አይነት እናት ነበረች? ቢያንስ እኔም ባትወልደኝ እንኳን የአንቺ ወንድም እንደሆነ ተቃርሽ እኔ ምን ላድርግ? ግን ስትሞት ምን አለች? ስትሞት ምን ተናገረች?